በጥንታዊቷ ባቢሎን በናቡከደነጾር የንግስና ዘመን አንድ የማይሰበር አለት የሆነ እምነትና የመለኮት ጣልቃ ገብነት የሚታይበት ተምሳሌት የሆነ ታሪክ አለ። ይህም ታሪክ ሲድራቅ፣ ሚሳቅና አብደናጎ የተሰኙ 3 እስራኤላውያን ወጣቶች ታሪክ ነው። እነዚህ በእሳት የተፈተነ እምነት ያላቸው 3 ወጣቶች ዛሬ የማይናወጥ እምነት በተነሳ ቁጥር የሚወሱ ሲሆን በአዲስ ኪዳን እንኳ በዕብራውያን ምዕራፍ 11 ቁጥር 34 ላይ በእምነት የእሳትን ኃይል አጠፉ በማለት የተነገረላቸው የብሉይ ኪዳን የእምነት ተምሳሌቶቻችን ናቸው። እነዚህ ወጣቶች በጣዖት በተሞላችው ባቢሎን በናቡከደነጾር ተማርከው የሚኖሩ ሲሆን አንድ ቀን ንጉሡ ናቡከደነጾር ምስሉን በወርቅ አሰርቶ በባቢሎን አውራጃ በዱራ ሜዳ አቆመው። ለወርቁ ምስል አልሰግድም በማለታቸው ምክንያት እነዚህ 3 ወጣቶች በንጉሡ ትእዛዝ አማካኝነት 7 እጥፍ በሚነድ የእቶን እሳት ውስጥ እንዲወረወሩ ተደርገዋል። ዛሬ የእነዚህን የ3ቱን ወጣቶች እምነትና የእግዚአብሔርን ጣልቃ ገብነት እንመለከታለን። እነዚህ ወጣቶች በዳንኤል መሪነት ቀደም ብለው ከንጉሡ መብልና መጠጥ እንዳንረክስ አንበላም አንጠጣም በማለት የንጉሡን የናቡከደነጾርን ትእዛዝ አልቀበልም በማለታቸውም ይታወቃሉ። ንጉሡ ናቡከደነጾር 60 ክንድ ወርዱም 6 ክንድ የሆነ የወርቅ ምስል አሰራ። በባቢሎን አውራጃ በዱራ ሜዳ አቆመው። ከዚያም መኳንንቱ፣ ሹማምንቱ፣ አገረ ገዢዎች፣ አማካሪዎች፣ የግምጃ ቤት ኃላፊዎች፣ ዳኞችም ሌሎችም የሕግ አዋቂዎችና በየአውራጃው ያሉ ሹማምንቶች ሁሉ ላቆመው ምስል ምረቃት በዓል እንዲመጡ ጠራ። መኳንንቱ፣ ሹማምንቱ፣ አገረ ገዢዎቹ፣ አማካሪዎቹም፣ የግምጃ ቤት ኃላፊዎቹ፣ ዳኞቹ፣ ሌሎችም የሕግ አዋቂዎችና በየአውራጃው ያሉ ሹማምንቶች ሁሉ ንጉሡ ናቡከደነጾር ላቆመው ምስል ምረቃ በዓል ተሰበሰቡ። በምስሉም ፊት ቆሙ። ከዚያም ከፍ ባለ ድምፅ እንዲህ የሚል አዋጅ ታወጀ። ሕዝቦች ሆይ፣ መንግስታት፣ ልዩ ልዩ ቋንቋ የምትናገሩ ሰዎች ሁሉ እንድታደርጉ የታዘዛችሁት ይህ ነው። የመለከትና የእምቢልታ፣ የመሰንቆና የክራር፣ የበገናና የዋሽንት እንዲሁም የዘፈን ሁሉ ድምፅ ስትሰሙ ንጉሥ ናቡከደነጾር ላቆመው ምስል ተደፍታችሁ መስገድ አለባችሁ። ተደፍቶ የማይሰግድ ማንም ሰው ቢኖር ወዲያውኑ በሚንበለበል የእቶን እሳት ውስጥ ይጣላል የሚል አዋጅ አሳወጀ። ትእዛዝም ተላለፈ። ስለዚህ የመለከትና የእምቢልታ፣ የመሰንቆና የክራር፣ የበገናና የዋሽንት የዘፈንን ሁሉ ድምፅ በሰሙ ጊዜ ወዲያውኑ ሕዝቡ ሁሉ፣ መኳንንትና ልዩ ልዩ ቋንቋ የሚናገሩ ሰዎች ንጉሥ ናቡከደነጾር ላቆመው የወርቅ ምስል ተደፍተው ሰገዱ። በዚህ ጊዜ አንዳንድ ኮከብ ቆጣሪዎች ወደፊት ቀርበው አይሁድን ከሰሱ። ንጉሥ ናቡከደነጾርን እንዲህ አሉ። ንጉሥ ሆይ ለዘላለም ንገሥ። ንጉሥ ሆይ አንተ እንዲህ ብለህ አዋጅ አስወጥተህ ነበር። የመለከትና የእምቢልታ፣ የመሰንቆና የክራር፣ የበገናና የዋሽንት የዘፈን ድምፅ የሰማ ሁሉ ለወርቁ ምስል ተደፍቶ መስገድ አለበት በማለት ተደፍቶም ለወርቁ ምስል ባይሰግድ በሚንበለበለው የእሳት እቶን ውስጥ ይጣላል ብለህ አዋጅ አስወጥተህ ነበር። ነገር ግን ንጉሥ ሆይ በባቢሎን አውራጃ አስተዳዳሪዎች አድርገህ የሾምሃቸው ሲድራቅ፣ ሚሳቅና አብደናጎ የሚባሉ አንዳንድ አይሁድ ትእዛዝህን አይቀበሉም፣ አማልክትህንም አያገለግሉም፣ አንተ ላቆምኸውም የወርቅ ምስል አይሰግዱም በማለት እነዚህ ጠንቋዮች ሲድራቅን፣ ሚሳቅንና አብደናጎንን በባቢሎኑ ንጉሥ በናቡከደነጾር ፊት ከሰሷቸው። ንጉሡ ናቡከደነጾር በታላቅ ቁጣ ሲድራቅ፣ ሚሳቅና አብደናጎን አስጠራቸው። እነዚህን ሰዎች በንጉሡ ፊት አቀረቧቸው። ናቡከደነጾርም እንዲህ አላቸው፣ ሲድራቅ፣ ሚሳቅና አብደናጎ ሆይ እኔ ላቆምሁት ምስል አለመስገዳችሁ አማልክቴንም አለማገልገላችሁ እውነት ነውን? አሁንም ቢሆን የመለከቱንና የእምቢልታውን፣ የመሰንቆውንና የክራሩን፣ የበገናውንና የዋሽንቱን የዘፈኑንም ሁሉ ድምፅ ስትሰሙ እኔ ላቆምሁት የወርቅ ምስል ተደፍታችሁ ለመስገድ ዝግጁ ከሆናችሁ መልካም፣ ባትሰግዱ ግን ወዲያውኑ ወደሚንበለበለው የእቶን እሳት ውስጥ ትጣላላችሁ።
ታዲያ ከእጄ ሊያድናችሁ የሚችል አምላክ ማን ነው? በማለት በእብሪት ተናገራቸው። ሁለተኛ ዕድል ሰጣቸው። እንዲሁም ናቡከደነጾር በእብሪት ከእጁ የሚያስጥላቸው አምላክ እንደሌለ እነዚህን 3 የእምነት ጀግኖች ሲናገራቸው ምን ሊሰማቸው እንደሚችል ሁላችንም መረዳት እንችላለን። ሲድራቅ ሚሳቅና አብደናጎ ለንጉሡ እንዲህ ብለው መለሱ። ናቡከደነጾር ሆይ በዚህ ጉዳይ ላይ ስለ ራሳችን መልስ መስጠት አያስፈልገንም። ንጉሥ ሆይ በሚንበለበለው የእቶን እሳት ውስጥ ብንጣል የምናመልከው አምላክ ሊያድነን ይችላል፣ ከእጅህም ያድነናል። ነገር ግን ንጉሥ ሆይ ባያድነንም እንኳ አማልክትህን እንደማናገለግል ላቆምኸውም የወርቅ ምስል እንደማንሰግድ እወቅ አሉት። ባያድነንም እንኳ ይህ ቃል እጅግ በጣም የሚገርም ቃል ነው። ባያድነንም እንኳ ማለት እግዚአብሔር አምላካቸው በሚነደው እቶን እሳት ውስጥ ተጥለው እንዲያልፉ ፈቃዱ ከሆነ ለእግዚአብሔር መስዋዕት ሆነው ለማለፍ እግዚአብሔር አምላካቸውን አክብረው ለማለፍ እነዚህ 3 ወጣቶች ቁርጠኞች ነበሩ። ባያድነንም እንኳ እነሆ ይሄ ቃል በጣም የሚገርመው ነገር ንጉሡ ላቆመው የወርቅ ምስል የሚንበረከኩ ሰዎች አለመሆናቸውም ወይም ደግሞ የሚንበረከኩለት አምላክ እንዳላቸው የሚያሳይ በጣም የሚገርም ቃል ነው። እነዚህ 3 ወጣቶች የነበራቸው በእግዚአብሔር ላይ እምነት የተፈተነበት ሰዓት ይሄ ነው። ሁለተኛ ዕድል ንጉሡ ሲሰጣቸው እንደገና በእግዚአብሔር ላይ ያለው እምነታቸው ሲጨምር እነሆ ሊንበረከኩለት የተገባ አምላክ እንዳላቸው ለእርሱ ላቆመው ምስል ግን መቼውንም ቢሆን እንደማይንበረከኩ በእቶኑ እሳት ውስጥ መጣልን ሲመርጡ እንመለከታለን። ከዚያም ናቡከደነጾር በሲድራቅ በሚሳቅና በአብደናጎ እጅግ ተቆጣ፣ ፊቱም ተለወጠባቸው። የእቶኑ እሳትም ቀደም ሲል ከነበረው 7 እጥፍ ተደርጎ እንዲነድድ አዘዘ። ከሰራዊቱም ብርቱ የሆኑትን ጥቂቶቹን ማለትም በአቅም የበረቱትን አንስተው መወርወር የሚችሉትን ወታደሮች ሲድራቅም ሚሳቅና አብደናጎን አስረው ወደሚንበለበለው የእቶን እሳት ውስጥ እንዲጥሏቸው አዘዘ። እነርሱም መጎናጸፊያቸውን፣ ዙሪያቸውን፣ የራስ ጥምጥማቸውንና ሌሎችን ልብሶቻቸውን እንደለበሱ ታስረው በሚንበለበለው የእቶን እሳት ውስጥ ተጣሉ። የንጉሡ ትእዛዝ አስቸኳይ ስለነበረና የእቶኑ እሳት እጅግ ስለነደደ የእሳቱ ወላፈን ሲድራቅን ሚሳቅንና አብደናጎን ወስደው የጣሏቸው ወታደሮች ገደላቸው። 3ቱ ሰዎች ግን ተጠፍረው እንደታሰሩ በሚንበለበለው የእቶን እሳት ውስጥ ወደቁ። ከዚህ በኋላ ንጉሥ ናቡከደነጾር በአድናቆት ቆመ። ከቆመበትም ዘሎ በመነሳት አማካሪዎቹን አስረን በእሳት ውስጥ የጣልናቸው ሰዎች 3 አልነበሩምን? ሲል ጠየቀ። እዚህ ላይ እግዚአብሔር አምላክ የንጉሡን ናቡከደነጾርን ዓይኑን ከፍቶ የነዚህ ወጣቶች አምላክ እንዳላቸው እሱ ከሚያነደው ከሚንበለበለው ከእቶኑ እሳት የበረታ ኃይል ያለው አምላክ እንዳላቸው እግዚአብሔር አምላክ የንጉሡን የናቡከደነጾርን ዓይኖች ከፍቶ አሳየው። እነርሱም ንጉሥ ሆይ እውነት ነው አሉ። እርሱም እነሆ ያልታሰሩና ያልተጎዱ 4 ሰዎች በእሳቱ ውስጥ ሲመላለሱ አያለሁ፣ 4ተኛውም የአማልክትን ልጅ ይመስላል አላቸው። የአማልክትን ልጅ እግዚአብሔር ዓይኑን ከፍቶ የጌታ የኢየሱስ ክርስቶስን ክብር ሲያሳየው እንመለከታለን። ናቡከደነጾር ወደሚነደው የእቶን እሳት በር ቀረብ ብሎ ከፍ ባለ ድምፅ እናንተ የልዑል አምላክ አገልጋዮች ሲድራቅ ሚሳቅና አብደናጎ ኑ ውጡ፣ ወደዚህ ኑ አላቸው። ከእጄ ሊያድናቸው የሚችል አምላክ የለም ብሎ በተናገረበት አፉ አሁን ደግሞ እግዚአብሔር አምላክን ሲያከብር አምላካቸው ምን አይነት ታላቅ አምላክ እንደሆነ በአፉ ሲመሰክር እንሰማዋለን። ስለዚህ ሲድራቅ ሚሳቅና አብደናጎ ከእሳቱ ወጡ። መኳንንቱ፣ ሽማምንቱ፣ አገረ ገዢዎቹና የቤተ መንግሥቱ አማካሪዎች በዙሪያው ተሰበሰቡ። እነርሱም እሳቱ ሰውነታቸውን እንዳልጎዳቸው ከራሳቸው ጸጉር አንዲቷስ እንኳ እንዳልተቃጠለች አዩ። የመጎናጸፊያውን መልክ አልለወጠም፣ የእሳቱም ሽታ በላያቸው አልነበረም። ከዚያም ናቡከደነጾር እንዲህ አለ፣ መልአኩን ልኮ አገልጋዮቹን ያዳነ የሲድራቅ የሚሳቅና የአብደናጎ አምላክ ይባረክ። በእርሱ በመታመን የንጉሡን ትእዛዝ ጥሰው ከአምላካቸው በቀር ሌላ አምላክ ለማገልገልም ሆነ ለእርሱ ለመስገድ ፈቃደኛ ባለመሆናቸው ሕይወታቸውን አሳልፈው ሰጥተዋልና።
ስለዚህ እንደዚህ የሚያድን ሌላ አምላክ የለምና በሲድራቅ በሚሳቅና በአብደናጎ አምላክ ላይ ማናቸውንም ቃል የሚናገሩ ሕዝቦች ሁሉ፣ ልዩ ልዩ ቋንቋ የሚናገሩ ሁሉ ይቆራረጣሉ፣ ቤቶቻቸውም የፍርስራሽ ክምር ይሆናሉ ብሎ ትእዛዝ አዘዘ። ተወዳጆች፣ ከዚህ ክፍል የምንረዳው ነገር በዚህ ዘመን በጌታ በኢየሱስ ክርስቶስ ስም ላይ የተለያየ እነሆ የአሽሙርና የሹፈት ንግግር የሚናገሩ በሀገር አሜሪካ በሎስ አንጀለስ የሆሊውድ አክተሮች በቅርብ ጊዜ እነሆ በሎስ አንጀለስ የሆነውን መመልከት በቂ ነው። ይሄ ንጉሥ ግን በአምባገነንነቱ የሚታወቀው ናቡከደነጾር እነሆ የትኛውንም ቃል የሚናገር ወይም ደግሞ የንቀት ቃል የሚናገር በእግዚአብሔር በአምላክ ላይ እነሆ ቤቱ የጉድፍ መጣያ ይሆናል፣ ይቆራረጣል በማለት ትእዛዝ ሲያወጣ እንዲሁም ደግሞ አክብሮቱን ሲገልጥ እናያለን። ይህ ዘመን ነገሥታቶች በእብሪት ከተያዙበት ሊመለሱ ለእግዚአብሔር ለአምላክ ክብር ሊሰጡ እነሆ ደግሞ እንደ ናቡከደነጾር ዝቅ ብለው ለእግዚአብሔር እጃቸውን ሊያነሱ ያስፈልጋል። ከዚያም ንጉሡ ሲድራቅን ሚሳቅንና አብደናጎን በባቢሎን አውራጃ ላይ ሾማቸው። ናቡከደነጾርም እነዚህን ብላቴኖች ከፍ ከፍ አደረጋቸው። ተወዳጆች፣ እግዚአብሔርን የሚያከብር ሰው ይከብራል። እነዚህ ወጣቶች በሚነድ እሳት ውስጥ አልፈን እንኳ እግዚአብሔርን እናከብራለን ብለው አመኑ። እነሆ እግዚአብሔርም ረዳቸው። ከሚነደው እቶን እሳት በላይ በሆነ ክብሩ በእነሱ መካከል በመገኘት ክብሩን በባቢሎን አውራጃ ለሚኖር ሕዝብ ሁሉ ሲገልጥ እንመለከታለን። በዚህ ዘመን ለእግዚአብሔር ለአምላክ መኖር፣ እርሱን ብቻ ማምለክ፣ እነሆ ለጌታ ጨክኖ መኖር፣ ሕይወታችንን እስከ መስጠት መታመን ያስፈልገናል። ብዙ የሚነድ እቶን እሳት አለ። በዚህ ዘመንም የሚያስቸግር የእሳት ዘመን ነው። በብዙ መንገድ እምነታችን የሚፈተንበት ዘመን ነው። እነዚህ ወጣቶች እነሆ ትምህርት ይሆኑናል። ምንም ቢሆን ለእግዚአብሔር ለአምላካችን ብቻ መስገድ፣ እርሱን ብቻ ማምለክ፣ ለእርሱ ክብር ብቻ ዝቅ ማለት እንዳለብን ከዚህ ታሪክ እንማራለን። ተወዳጆች፣ እምነታችንን ጌታ ኢየሱስ ክርስቶስ እስከሚመጣ ድረስ ጌታ በጸጋው ይጠብቅልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትዘንጉ እንላለን። ጸጋ ይብዛላችሁ።